ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ይደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? የቆይታ አሪፍ ነው ወይ? የጋራ አምላክ ይመስገን ሁሉ ድንቅ ነው። እንግዲህ በዛሬ መርሃ ግብራችን ርዕሱና ተምኔሉ ላይ እንደተመለከታችሁት ስለሌላኛው ፕሮዳክት እናወራለን ማለት ነው። ስለዚህ ታሽገው ስለሚሸጡ ጁሶች ምናልባት መሰረታዊ የሚባል መረጃ ለቤተሰቦች ስፔሻሊ ልጆቻችሁን ይሄንን ነገር ለምታጠጡ ሰዎች ይውልል። ከዛም አልፎ ተርፎ እንግዲህ ታውቃላችሁ በጣም በርካታ ሆስፒታሎች ውስጥ ኦልሞስት ሁሉም በሚባል ሆስፒታል በር አካባቢ ላይ ከሚሸጡ ከሚቸበቸቡ ነገሮች ውስጥ እንደነዚህ አይነት ጁሶች ናቸው። እንደዚህ ብለን ለወለደ ሰው እንደዚህ ይዘን ለታመመ ሰው ይዘን ምንገባው። ታዲያ እንደዛ ማድረጋችን ለማቆም አለብን። እዚህ ውስጥስ ምንድን ነው ያለው? ለጤናችንስ ምን አይነት ጠንቅ ያመጣል የሚለውን እንመለከታለን። እንግዲህ ወገኖቼ ሞስትሊ መንፈሳዊ ነገር ላይ ትኩረት እንደማደርግ ታውቃላችሁ። ነገር ግን ምግቦች ላይ ለምንድን ነው የመጣሁት ሲባል ሁልጊዜ እነግራችኋለሁ። ይላችሁ ትላልቅ ሆነው በሳንቲም ደረጃ በዓለም አቀፍ ደረጃ ሰዎች የሆነን ማህበረሰብ የሆነን ሀገር መቆጣጠር ሲፈልጉ የሚሰማሩባቸው ዘርፎች ናቸው። የመጀመሪያው ምግብና ህፃናት የሚመገቧቸው ነገሮች ላይ ቤቢ ፎርሙላዎች ሊሆኑ ይችላሉ፣ ስናኮች ሊሆኑ ይችላሉ፣ ካንዲዎች ሊሆኑ ይችላሉ። ሞስትሊ እንደዚህ አይነት ቦታ ላይ ነው የሚሰማሩት። ከዛ በዘለል ደግሞ በህክምናው ትሰማራለህ። ስፔሻሊ ደግሞ ቫክሲን ኢንዱስትሪ ላይ ማለት ነው። ህፃናት የሚወጉትን የሚከተቡትን የሆነ ነገር እዛ ውስጥ አስገብተህ ብትሰጣቸው መጻኢ ጊዜያቸውን በሆነ ጽንፍ ትቆጣጠራለህ። የምትመለከቱት የሚነገራችሁ በዜና የምትሰሙት የተለጠፈላችሁ ብቻ አይደለም እውነት። ምናልባት የሚነግሯችሁ ጥቂቷን እውነት ብዙውን ውሸት ነው። ስለዚህ በዋናነት እዚህ ፕሮዳክት ውስጥ ያሉ በርካታ ነገሮች አሉ። እዚህ ጋር አስቀምጥላችኋለሁ እኔ ኢንግሪዲየንቶቹ ኒውትሪሽናል ፋክቶቹ። ነገር ግን ስለ አንዱ ብቻ አነሳለሁ። ስፔሻሊ ህፃናትን ለምን እንደዚህ አይነት ነገር መመገብ ማቆም እንዳለባችሁ ለቤተሰቦች የተሰራ ማስጠንቀቂያ ቪዲዮ። እንግዲህ ያው ከተወሰነ ጊዜ በፊት የኢትዮጵያ ምግብና መድኃኒት ባለስልጣን ያወጣው አንድ መረጃ አለ። ምንድነው? ኢትዮጵያ ውስጥ ያለ የትኛውም ማንጎ ጁስ አምራች ነኝ የሚል ድርጅት የማንጎ ጁስ ሳይሆን የሚያመርተው ማንጎ ፍሌቨርድ የሆነ ወይም ደግሞ ነግሬያችኋለሁ ብሊስ ፖይንቱን የምላሳችሁን ነገር በማታለል የሆነ ነገር እንደጠጣችሁ የማሳመን ሂደት ነው። ስለዚህ ከዚህ በኋላ ስትሸጡ ማህበረሰቡን አታጭበርብሩ። ማንጎ ጁስ ብላችሁ ይልቁኑ ማንጎ ፍሌቨርድ ድሪንክ ብላችሁ ታፍላችሁ። ኢንፋክት ሞስት ኢትዮጵያውያን ወንድሞቼ እናቶቼ የሆነች ነገር ስንገዛም እስቲ ምን አለው ብለን የማንበብ ልምድ የለንም። አሁን እጃችሁ ላይ ቻት ጂፒቲ ዋሬቨር ጄሚናይ የምትጠቀሟቸውን ኤአይ ነገሮች ወገኖች የምትበሏቸውን ነገሮች ምን አላቸው ምን የላቸውም የሚለውንም አናላይዝ ለማድረግ ተጠቅሙባቸው። እውነቴን ነው፣ ለሚጠቅም ነገር እንጠቀምባቸው። የአምላክን ቦታ ያው ብዙዎቻችን ህይወት ውስጥ እየተኩ ስለሆነ ምናልባት ኦፍ ቶፒክ ቢሆንም ብዙዎቻችን አሁን ኤቭሪ እንቅስቃሴዎቻችን ከኤአይ ጋር እያማከር ነው የምንሄደው። እንዲህ ተምሳምቶኛል፣ እንዲህ አይነት ጥያቄ አለኝ። ስለዚህ ጸሎት ካቆምሽ ሰንብተሻል። ምንም ራሱ አይመስልሽም። እንደውም ከአምላክ ይልቅ ጀመናይ ላንቺ ብዙ መልሳል አደቢ ይልሻል። ሁላችንም ማስመሳዮች ነን። እንግዲህ በዋናነት እኔ ማነሳው እዚህ ውስጥ በማቅለሚያነት ስለገቡ ሁለት ንጥረ ነገሮች ነው። ያው ከለሩ እንደዚህ እንዳልሆነ ታውቃላችሁ። ማንጎ እንዲመስል ይቀለማል። እነዛም ማቅለሚያዎች እንዳሉት ሌብሉ ላይ ተጽፏል። እንደምትመለከቱት E110 ሳንሴት ሄሎ ይባላል በሌላኛ ስሙ። ሌላኛው ደግሞ እኔ ዛሬ ትኩረት ማድረግበት E102 ወይም ደግሞ ታርትራይዘን ይባላል። ታዲያ ቀጥለን እዚህ ውስጥ ስላለው ስለ ታርትራይዘን እንነጋግራለን። ነገር ግን እንደነዚህ አይነት ፕሮዳክቶች ውስጥ ኢንኮንሲስታንት የሆነ የሊኩዊድ ፎርሜሽን ወይም ደግሞ የሆነ ቀጭን ወፍራም የተዝለገለገ ነገር ማግኘት፣ ሊቪንግ የሆኑ ኦርጋኒዝሞችን ማግኘት በማህበረሰቡ ውስጥ ሂር ኤንድ ዜር የሚሰሙ ዜናዎች ናቸው። ሰላም እንዴት ናችሁ? ይህን ኬክ ጁስ ሰው ሊጠይቀኝ ነበር ያመጣልኝ እና አስቀዳው ልክ አልነበረም። ቁርጥ እያለ ነበር የሚፈሰው። ከዛ ይሄ የምትመለከቱት ነጭ ትል አብሮ ወጣ ማለት ነው። እና ባካችሁ እናቶች ተጠንቀቁ። ይህ መልእክት በተለይ ለወላጆች ነው። በተለይ ህፃናቶች ጁስ እየገዛችሁ የምትሰጡ ወላጆች በጣም ጥንቃቄ አድርጉ። ይላችሁ የምታዩ ጁስ እሽግ ነውና ገዝቼው የቂጡ ላይ ጥቁር ዘይት የሚመስል ነገር አለ። እንግዲህ እሽግ ነው እንደምታዩትና በጣም ገርሞኝ የሆነ ጥቁር በቃ ዝም ብሎ ይዝለገለጋል ቂጡ ላይ ዝም ብሎ ነገርና በጣም ነው የገረመው። ሰላም እንዴት ናችሁ?
ይሄ ሁላችሁ እኔ አራስ ነኝና ሰው ነው ይዞልኝ የመጣው እና ለቀጣው ተፈክትና ይኸውላችሁ የቀዳውት እንዴት እንደሚሆን ይሁት እንዴት ዝምብልቅ እያለ እንደሚወርድ ይሁት አያችሁት ዝምብልቅ እያለ ነው የሚወርደው ማለት ነው እንደዚህ ከዚህ በፊት እኔ እንዲያጋጥሙኝ ነበርና ኤክስፔሪየንስ አድርጓል ማለት ብዬ ነበር እንትን ያለፍኩት ማለት ነው አሁን ግን ቀንም የለውም ሲጀመር ይሄን ኬክ ማንጎ ጁስ በጣም ልጆች ሲጠጡት ያለው ስለዚህ ይሄን ነው በቃ እየጠጡ ያሉት ማለት ነው ስንት ህዝብ ነው የሚያልቅ ስንት ህፃናት ነው የሚያልቅ የሚመለከተው አካል ጋር ደርሶ ሼር አድርጉልኝ አመሰግናለሁ እንግዲህ ለምን እንደዚህ ይሆናል የጥራቱስ ጉዳይ እስከምን ድረስ ነው የሚሉትን ነገሮች ከመረመርና ከገባንበት ብዙ ነገር ነው ወገኖቼ አሳ ጎርጓሪ እንደሚባለው ነው ዘንዶ ነው የምናወጣው ታዲያ ይሄንን አስተውሉ ወገኖቼ በዋናነት እንደነዚህ አይነት ነገሮችን ለልጆች ስለምንመግብና ስለምናጠጣቸው ነው ጨዋታም እዚህ ጋር የበረታው እንደዚህ አይነት ማቅለሚያ ታርትራይዘር ወይም ደግሞ E102 የተባለው ኢንግሪዲየንት ያለባቸው ፕሮዳክቶች የሚጠጡ እንደነዚህ አይነት ነገሮች ሊሆን ይችላል ቺዝ ውስጥም ይገባል ቢጫ አይነት ከለር ስላለው እንዲ ናቹራል ፍሌቨር ናቸው ተብሎ የሚሸጡ ቺፕሶች ላይ የመደረግ አይነት ነገር አለ ዩሮፕ አውስትራሊያ እና ዩኬ እንደዚህ አካባቢ ላይ ታርትራይዘን ያለበት ፕሮዳክት ስትሸጥ ማንዳቶሪ ዋርኒንግ ልትለጥፍ ይገባል ምንድነው ማንዳቶሪ ዋርኒንግ ሲባል ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ አስተውሉ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ደውለው ይመዝገቡ ሜሪት ፕሮፐርቲስ ምንድነው ማንዳቶሪ ዋርኒንግ ሲባል ግዴታ እዛ ቦታ ላይ ልትጽፈው የሚገባ ነገር ማለት ነው ነገሩን ጨምረ መሸጥ ይችላል ነገር ግን ንገራቸው ነው ልክ ሲጋራ እንደሚሸጠው ማለት ነው ሲጋራ ላይ ታውቃላችሁ የተበላሽ ሳምባ ለጤና በጣም አስከፊ እንደሆነ ያው ግዴታ መስበክ ስላለባቸው ይለጥፉታል እንደዛው ማንዳቶሪ ዋርኒንግ ያስፈልጋል ምን ብለህ ነው የምትጽፈው ሲጋራ ላይ ሳምባን ይጎዳል ብለህ እንደምትጽፈው ታርትራይዘን ያለባቸው ፕሮዳክቶች ላይ ደግሞ it may have an adverse effect on activity and attention in children ብለህ ትለጥፍበታለህ ምን ማለት ነው ህፃናትን በተመለከተ የህፃናትን አክቲቪቲ እንዲሁም ደግሞ አቴንሽናቸውን ሃይሊ ለማጥቃት ብቃት ያለው ኢንግሪዲየንት ነው ማለት ነው እንግዲህ ይሄ ማንዳቶሪ ዋርኒንግ እንዲለጠፍበት የሆነውና በህግ ደረጃ የጸደቀው በ2007 በፈረንጆቹ አቆጣጠር ዩናይትድ ኪንግደም ውስጥ ሳውዛምፕተን የሚባል ከተማ የሳውዛምፕተን ዩኒቨርሲቲ አንድ ጥናት ያጠናል ከ3 እስከ 9 ዓመት ያሉ ልጆችን በሁለት ይከፍልና አንደኛው የህፃናት ግሩፕ ፕላሲቦ የሆነ እንዲህ አይነት ከለር ያለው ነገር ግን ታርትራይዘን የሌለው ይሰጣቸዋል ለሌላኛው ግሩፕ ደግሞ ታርትራይዘን ያለው የሚጠጣ ነገር ይሰጧቸዋል ማለት ታዲያ ከተወሰነ ጊዜ በኋላ ልጆቹ ላይ የሚያዩት ለውጥ የፈጠተ የጎላ እንዲሁም ደግሞ በጣም ማንዳቶሪ ዋርኒንግ የሚያስፈልገው ነገር እንደሆነ አመኑበት ማለት ህፃናቱ ላይ ምን አይነት ለውጥ አምጥቷል ሲባል የመጀመሪያው ሃይፐር አክቲቭ ቢሄቪየር ነው ወይም ደግሞ ቅብዝብዝ ያሉ ህፃናት ሆነዋል ማለት ነው እኔ ብቻ ነኝ ወንድሞቼ እናቶቼ አሁን ተረጋግቶ የሚቀመጥ ህፃን የለም እኮ እንዴ እስቲ ልጆች ሰብሰብ የሚሉበት ትምህርት ቤት አካባቢ የሆነ ቦታ ሄዱ በቃ በግንብ ላይ ይሄዳሉ እንደዚህ አይፈሩም ምንም አይሉም ታው ብትሏቸውም አይሰሙም እዚህ ጋር ነው ስትል እዛ ጋር ነው እዛ ጋር ነው ስትል እዚህ ጋር አቤት ጸባይኛ ይመስላል ውጪ ግን እንደዛ አንዳንዱ ደግሞ ውጪ ጸባይኛ ይመስላል አቤት እንደዛ ሃይፐር አክቲቪቲ ልጆቻችንን እጅግ አድርጎ ያጠቃብን ነው ወንድሞቼ እናቶች ሌላኛው ኢምፐልሲቪቲ እና ሉዝ ኦፍ ፎከስ ነው ወንድሞቼ እናቶች ይውላችሁ ህፃናትን ዲፎከስ ማድረግ የዳቢሎስ ትልቁ ዓላማ ነው በሚያስገባው ጭንቅላታቸው ላይ ብቻ ሳይሆን ውስጣቸው በሚገባም ነገር ይጠቀማል ምን ችግር አለው ከጣፈጠ ይጠጣ የሚል ወላጅ መቅረት አለበት ነው የኔ በዋናነት ጩኸቴ ሌላኛውን እናንተ ሪሰርች ስሩ ኒውሮትራንስሚተር ዲስትራፕሽን ኦክሲዴቲቭ ስትረስ ኢን ብሬን ዚንክ ዲፕሌሽን ወይም ደግሞ ዚንክን ከሰውነታችሁ ውስጥ ማጥፋት ሊስት ጎዞን ታዲያ የኔ ጩኸት ወደ ኔቸር እንመለስ ነው በስጋችን ለምንመገበው ምግብ ለመንፈሳችንና ለነፍሳችን ደግሞ ወደ ኔቸሩ እንመለስ ወደ አምላክ ባህሪ ማለት ነው ወዳችኋለሁ እዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ በቀጣይ ቪዲዮ እንገናኛለን ቻው